ሰበር አሳዛኝ መረጃ ተሰምቷል። በገዳሙ አካባቢ ጥቃት ተፈጽሟል። ዙዱረን በተክርስቲያኑ መጥቷል። አሳዛኝ ዜና በመካነ ሰላም ቅድስት አርሴማ አንድነት ገዳም በድሮን ጥቃት መነኮሳት መገደላቸው ተሰማ። ባጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። ሰላም ጤና ይስጥልን በሰንደቋችሁ ላይ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው የብዙ ኦርቶዶክሳውያን ልብ የነካ አንድ ዜና ተሰምቷል። ይኸውም እንግዲህ በአማራ ክልል በድሮን ጥቃት ወደ 8 የሚጠጉ መነኮሳት እንግዲህ በገዳም ውስጥ እንደሞቱና እንደተገደሉ እየሰማን ነው የምንገኘው። እዚሁ ደግሞ ከገዳሙ የተላከሉን ቪዲዮዎች አሉ። የምር ፋንቶን ዋቄ ጥብቅ የሆነ መልእክትም አለ። እሱ እንመለከታለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ ሁል ጊዜ እንደምንለው እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን የማጥፋት እቅድ ያለው አካል ኢትዮጵያ ውስጥ ያለ ይመስል እንግዲህ ሁሌ በየቦታው ቤተክርስቲያን ላይ ገዳማት ላይ ምዕመናን ላይ ጥቃት ይከፈታል። በመንግስትም በታጣቂ ኃይልም በማንም ነውና አሁን ደግሞ እንግዲህ በመንግስት አካላት በጣለ ድሮን እንግዲህ ወደ 8 የሚጠጉ አባቶችን እንዳጣን ነው እየሰማ የምንገኘውና ይሄን ነው ተመልከቱ። ያነሳው ነው ዙዱረን በተክርስቲያኑ መጥቷል። ይሄ የምትመለከቱ ጥቃት እንግዲህ በአንድ ገዳም ላይ የተጣለ ድሮን እንግዲህ ቀርጾ ያሳዩ የሚገኙትና እኛ የምናውቀው እንግዲህ መንግስት ህዝቡ ሲጠብቅ ነው። ኦኬ ከሌላ ሀገር ወይ ደግሞ ከሌሎች ዜጋ የሚጣለውን ድሮን መንግስት ህዝቡን ያን ድሮን እንዳያጠቃው ሲከለክል ነው የምናውቀው። ለምሳሌ ያክል ኢራንና እስራኤል ስትዋጋ የኢራን ድሮን የእስራኤል ህዝብ እንዳይነካ እስራኤል ትከላከልላቸዋለች እንጂ ህዝቡ ላይ ድሮን አጥልም። ኦኬ የእስራኤል ድሮን የአሜሪካ ድሮን የኢራን ህዝብ እንዳይነካ ኢራን በቻለጅ አቅም ትከላከላለች እንጂ ራሳቸው የኢራን ህዝብ ላይ ድሮን አጥልም። የኛ ሀገር መንግስት ግን ህዝቡ ላይ ዜጋው ላይ አማኙ ላይ ምንም በሚያውቀው ዜጋ ላይ ድሮን የሚወረውር ድሮን የሚጥል መንግስት ነው ያለና ይሄን ተመልከቱ። ይህ ብትመለከቱት እንግዲህ አሜሪካ ኢራን ላይ የወረወረች እስራኤል ኢራንን እየመታች ኢራን አሜሪካን እየመታች አይደለም። ኦኬ የኢትዮጵያ መንግስት ድሮን እንግዲህ ታጣቂ ኃይሎች ላይ እየጣለ በዛ መሃል እንግዲህ ታጣቂ ኃይል ይባል እንጂ የሚሞተው ንጹሃን ናቸው እግዚአብሔር በሚያውቀውና በተመሳሳይ ሁኔታ ነው እንግዲህ አባታችንን በገዳም ውስጥ ያጠናቸው ሴት መነኮሳትን ጨምሮና ስንት መነኮሳት ሞቱ ምንስ ጉዳት ድረስ የሚለው ነገር አይተን እንመለስ። አሳዛኝ ዜና በመካነ ሰላም ቅድስት አርሴማ አንድነት ገዳም በድሮን ጥቃት መነኮሳት መገደላቸው ተሰማ። በምዕራብ ወሎ በመካነ ሰላም በአባይ ወንዝ ዳርቻ በሚገኘው የሰማዕቷ ቅድስት አርሴማ አንድነት ገዳም ተብሎ በሚጠራ ቦታ ላይ በተፈጸመ የድሮን ጥቃት ምክንያት በገዳም ውስጥ በሚኖሩ 2 ሴት መነኮሳይት ሕይወታቸው ማለፉ ተሰምቷል። ጥቃቱ የተፈጸመውን በአካባቢው የፋኖ ታጣቂዎች ከትመዋል በሚል የተፈጸመ መሆኑን ተነግሯል። ዛሬ በቤተ ክርስቲያናችን ላይ ትልቅ የሀዘን ቀን ነው። በተከበረው ገዳማችን ላይ የድሮን ጥቃት ተፈጽሞ ከ8 በላይ መነኮሳት እንደተገደሉ እየሰማን ያለ ነው። መካነ ሰላም አባይ በረሃ ውስጥ የሚገኘው የቅድስት አርሴማ ገዳም አንድነት ገዳም ላይ በስራ ላይ የነበሩ እናቶችን በድሮን በመምታት ወዲያውኑ 2ቱ ሲሞቱ፣ ነገር ግን በአስቸኳይ በባጃጅ ተጭነው ሐኪም ቤት የገቡ ነበሩ። እዛም ደግሞ ተጨማሪ 5 ሰዎች እንደሞቱ ሰምተናል። በአጠቃላይ እስካሁን ድረስ 7 ወይ 8 ሰው እንደሞተ ነው እየተነገረ ያለው። ስለዚህ ሁላችንም በተቻለ መጠን የቀሩትን ደግሞ እግዚአብሔር አምላካችን ነፍሳቸውን እንዲያተርፍላቸው ጸሎት አድርጎ መስማትና መድረስ አለበት። ዋሽንግተን ቦታ ላይ ሁሉ ይህንን ድምጽ እንደምታደርሱ ተስፋ አድርጋለሁ። ቸር ቆዩ። በጣም ነው የሚያሳዝነው። የተመቱ መነኮሳት እንደዚሁ ደግሞ የሞቱ መነኮሳትን የደረሰውን ጉዳትም ለማየት ከፈለጋችሁ ቪዲዮ ቴሌግራም ላይ ያስቀምጥላችኋለሁ። ሊንኩ ከታች ዲስክሪፕሽን ላይ አለ። ኢኦቲ ሪአክት የሚልና እሱን ነክታችሁ ገብታችሁ ማየት ቻላችሁ። እዚህ ጋር ማሳየት ስለማልችል የዩቲዩብ ስለማይፈቅድ ነውና
እንደሰማሁት እንግዲህ ወደ 2 የሚጠጉ ወዲያ ሞቱ መነኮሳት ወዲያው ነው የሞቱት። ወደ 5 የሚጠጉ ደግሞ 5 መነኮሳት ደግሞ ወደ ሆስፒታል ተወስደው ነበር ወደ ሐኪም ቤት። ነገር ግን እዛው እንደደረሱ ነፍሳቸው እንደወጣና እንደተገደሉ ነው የሰማነውና በጣም ነው የሚያሳዝነው። ይሄን ነገር ማን አደረገ? መንግስት ነው ያደረገው። ኦኬ ፋኖ ታጣቂ አለ፣ እዛ አካባቢ ታጣቂዎች አሉ፣ ፋኖ የሚሆን ብቻ ማንም ታጣቂ አለ ተብሎ እስቲ ከቦታው የተላከልን ቪዲዮ ደግሞ ቦታ ላይ የሚገኙ አባቶች ምን ይላሉ በዚህ ጉዳይ አጥሪያችሁ ቢያት እንመለስ እና እነዚህን እንግዲህ ባታቸውን አስጥሎ ለማስወጣት ባጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም ምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስተት የሚባል ነገር ለሰው አይምሮ ላለው ስተት ነው ተብሎ የሚያስገምት ነገር የለውም። አላወቅነው ልጆቻችን ወይም እናቶቻችን ገዳሙ ላይ ተግባረ እድ ስራ እየሰሩ ባሉበት ሰዓት ላይ ከየት ይምጣ አውቅም በድሮን እህቶቻችን ልጆቻችን ተጨፈጨፉብን። እዚህ ገዳሙ አካባቢ ላይ ምንም የሌለበት የሰላማዊ ቦታ ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው ለሚመኑም እና እኛ በማናውቅበት ቦታ በምንም በሌሉበት ቦታ ልጆቻችንና ህፃናትን መነኮሳቱን ማለት ነው ሁሎችን ጨፈጨፈብን። እንግዲህ የኢትዮጵያ ህዝብ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች ይሄንን ነገር ሁሉም የምታዩት ተግባር ቤት ወይም የገዳማውያኑ የእንጀራ መቆነኛ የእንጀራ መስጫ ይባላል። በእኛ ተግባረ እድ አላቸው። እዚህ ጋር ይሄንን የምታዩትን ውድም ያደረገው እንግዲህ በድሮን በተጣለ ነው። በጣም ነው የሚያሳዝነው። እረኛ የሌለው በግ እንግዲህ እንደዚህ በየቦታው ነው እየተገደለ የሚገኘው እና በዚህ ጉዳይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲኖዶስ ደረጃ ኢቭን በሀገረ ስብከት ደረጃም ምንም ያለችው ነገር የለም። ሲኖዶሱም ዝምታን መርጦ ነው የሚገኘው። ለምን ከተባለ ያደረጉ አካል መንግስት ስለሆነ ምንም አይነገርም። ወይ ደግሞ ያደረጉ አካል መንግስት ባይሆንና የሆነ ታጣቂ ኃይል ጥቃት ፈጽሞ ቢሆን ኖሮ ቢያንስ መግለጫ ይወጣ ነበር። ነገር ግን አሁን ላይ ይሄን ነገር የፈጸመው መንግስት ስለሆነ ወይ ደግሞ የመንግስት አካል ስለሆነ የወረወረው ምንም አይባልም፣ ትንፍሽ አይባልም። ለምን? መንግስት ስለሚፈራ፣ ቤተክርስቲያን መንግስት ስለምፈራ በጣም በሚያሳፍር ሁኔታ መግለጫ እንኳን አታወጣም። ኦኬ መንግስትም አይጥባ አጥፍቻለሁ ታጣቂዎች ያሉ መስሎኝ ነውና ጥቃት የከፈትኩት ብሎ እገዛ አደርግላችኋለሁ፣ ካሳ ከፍላለሁ፣ ደግሜ ያሰራለሁ የሚል ነገር በፍጹም ከመንግስትም አይጠበቅም ብሎም አያቅም። ከዚህ የትም ሳይንት አካባቢ በዚሁ ወደ አማራ ክልል 20 ምናምን የአብኔ ተማሪዎች ተገለዋል። ኦኬ ቅዳሴ ያስቀደሱ በተከፈተባቸው መሳሪያ ተገለዋል። ፋኖ አለ ወይ ደግሞ ታጣቂ አለ ተብሎ ሆን ተብሎ ላይሆን ይችላል እኮ ምናልባት። ነገር ግን ቤተክርስቲያን ላይ እኔ አላቅም ከዚህ የትም እንዳለው ቤተክርስቲያንም ሆነ መስጊድ ላይ ካሁን በኋላ ርህራሄ የለም በለው ነው የተባለው እንደምታውቁትና እሱንም መመሪያ ወስዶ ነው እንግዲህ አሁን ላይ በየገዳማቱ በዚህ መንገድ ድሮን ይጣለ በድሮን ኦርቶዶክሲያን የሚሞቱት አባቶች የሚገደሉትና ያውም የአርሲውን ጉዳይ መታስታወሱ ከሆነ የመንግስት ምላሽ ይሄ ነበር። በአርሲ ሰበር መረጃ ተሰምቷል። የአርሲ ዞን የተሻለ አፈጻጸም በማሳየት በሚል ተሸለመ። የኦሮሚያ ብሔራዊ ክልላዊ መንግስት ባዘጋጀው የ2018 5ኛ ዙር የፕሬዝዳንትነት ሽልማት የአርሲ ዞን አስተዳደር ካሉት የኦሮሚያ ዞኖች ከፍተኛ የስራ አፈጻጸም በማስመዝገብ ሁለተኛ ደረጃን በመያዝ ተሸልመዋል። ሽልማቱንም ከኦሮሚያው ፕሬዝዳንት ሽመልስ አብዲሳ እጅም ተቀብለዋል። ይህ እንግዲህ የተሻለ አፈጻጸም አሳየ ተብሎ እናቶ ኢብራሂም ከድር ኦርቶዶክሲያን ሲያስጨፈጭፉ የነበሩ ሰዎች ይሸለማሉ። ለዛም ሁለተኛ ወጥተው እንግዲህ የመንግስት ምላሽ ይሄ ነው። ያ ሁላ ክርስቲያን ያ ሁላ ንጹሃን የተጨፈጨፉበት ስቲል ባይዘው አሁንም ቀርጸው እንዳይልኩ ምናምን ነገር ስለሚከለከሉ ነው እንጂ ስቲል ጥቃት አለ በዛ አካባቢ በተደጋጋሚ በውስጥ በኩል ይነገረናል። ምንም ማለት ስለማንችል ነው ዝም ያልነው ርዕስም የቀየርነውና ምን ማድረግ እንዳለብን አላቅም። እንግዲህ እንደምታውቁት እንግዲህ ይጠብቃሉ መንጋውን ተብሎ የሚታሰቡ አባቶችም እንግዲህ ወደ ቦታው እንሄዳለን ብለው ቦታ ላይ ሄዱ። ከቦታ ያገኙት ነገር አልተናገሩ። ፕላስ ነው ቦታ ላይ አልደረሱም። እነሱ ራሱ ፈርተው የተመለሱት ቦታ ላይ ሲደርሱ ወደ ተባለበት ቦታ የምታስታውሱ ከሆነ እንግዲህ የምርጫው ቀን የገብርኤል ቤተክርስቲያን ሙሉ ሙሉ ወድሟል፣ ተቃጥሏል። እናሰራለን ብሎ ነበር ሄዱት። አሰሩ አላዩትም። ራሱ የሄዱ አባቶች ራሱ እዛ ሳይደርሱ ነው የተመለሱት ፈርተው እና መንጋውን አሳልፎ ለተኩላ ሰጥተው የመጡ አባቶች ናቸው ያሉን። ይህ ባለበት ሁኔታ መንግስት በራሱ ምላሽ ይሰጣል። ከባድ ነው እንደዛ ማለትና አላቅም ምን ማለት እንዳለብኝ ብቻ እግዚአብሔር አምላክ ይፍረድ ነው ማለት ፈልገው ነው። እናንተ በዚህ ጉዳይ አሳችሁ ኮሜንት ላይ አስቀምጡ። ኦርቶዶክሲያን ኢትዮጵያ ውስጥ በተደጋጋሚ ኢላማ ተደረገባቸው ይገኛል። ኦርቶዶክስን የማጥፋት የማጽዳት ስራ በኢትዮጵያ ውስጥ የሰራ ነው የሚገኘው። ለዚህም ማሳያ እታችን ጋዜጣኛ ሳይሳዊን ስሟት። ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣
ተቃጥለዋል። ይህ ደግሞ ፋሽስት ጣሊያን እንኳን በኢትዮጵያውያን ላይ ያልፈጸመው ድርጊት ሆኖ ተመዝግቧል። ፍጹም ኢሰብአዊና ሰቅጣጭ የሆነ ታሪካዊ ድርጊት በተለይ በአርሲ አርባ ጉጉ በደኖና ሸካ እንዲሁም በምዕራብ ሐረርጌ አሰቦት ባሌማ አካባቢ ይኸው ድርጊት ተፈጽሟል። ከ15,000 በላይ ኦርቶዶክሳውያን ሞተዋል። በሁለት ቀን ብቻ 6,000 ቤቶች ተቃጥለዋል። ከነነፍሳቸው እጆቻቸው ፊትና ኋላ ተጠፍረው በገደል ተጥለዋል። ኢትዮጵያውያኖቹን ኦርቶዶክሳውያኖቹን አስክሬናቸውን ለመልቀም ሳምንታት ፈጅቷል። አንገታቸው እየተቀላ ከተወረወረበት ገደል ውስጥ 26 ጆንያ ኦርቶዶክሳውያን ጭንቅላቶች ተለቅመዋል። ምን ያስለቅሳችኋል? ለምን ቪክቲም ትጫወታላችሁ? ትናንት አያቶቻችሁ እንዲህ አይደል ያደረጉት? የኛ አያቶች የሰሯት ኢትዮጵያማ ከዓለም የተለየች የሃይማኖት መቻቻል ያለባት ለተቀረው ዓለም ትንግርት የሆነች ሀገር ነበር የሰሩት። እንሂድ ኢራን፣ ኢራቅ፣ ሳውዲ አረቢያ። እኔ የምለው እስከ ትናንትና 19ኛው ክፍለ ዘመን ድረስ የሃይማኖት መቻቻል ነበረ። እንኳን ማይኖሪቲ ሆነህ ማጆሪቲን ብትሆን አትኖርም ነበር። አገራችን ውስጥም አሳይተውናል። ምኒልክ ወደ ሐረር ከመሄዳቸው ቀደም ብሎ ይገዟቸው የነበሩት የእስላሚክ ሱልጣኔቶች ቤተ ክርስቲያናቶችን በሙሉ አውድመዋል። አዎ የሃይማኖት ቶለራንስ አልነበራቸው። እንኳን የሆኑ ምስራቅ ዘይላም መቋዲሾም ቤተ ክርስቲያን ነበረ እና ወዲህ ሰሜን ልውሰድህ። የመጀመሪያው መስጂድ እኮ ትግራይ ነው ያለው። ሌላም አለ። የእኛ አያቶች ይህን ነው የሰሩት። የፈረደባቸው አፄ ዮሐንስ አሉ። እኔ የምለው አንድ ንጉሥ አንድ በደል ሲያደርስ እንደ ግለሰብ ወይም እንደ ሀገር በሰዓቱ በነበረው ፖለቲካ ይመዘናል እንጂ ቤተ ክርስቲያኗ ምን ታድርጋችሁ? እኔ የምለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት በወቅቱ የጻፉትን አንብባችሁታል? አይታችሁታል? ኖ ይሄን አይነግሯችሁም። ለምን ብለው የፋሽስት ልጆች የበጣሽ የሀገር ከፋፋይ ልጆች ይሄን አይነግሯችሁም፣ በፍጹም አይነግሯችሁም እንጂማ ንጉሥ ሆይ እኛ ወደ ክርስትና እንዲመጡ የምንፈልገው ወደውና ፈቅደው እንጂ በመግደልና በግዳጅ አይደለም ይተው ብለዋል። ግን እናንተ ገላችሁን የለ እየተባለ ይነገራል። ልክ ነው። እውነቱን ስለማንናገር እውነቱን ስለማናቅ አንገታችን እንደፋለን። እውነት የሚያደረጉ እየመሰለን ይህን ሲያወራችሁ አፄ ፋሲል አዲስ ዓለም የሚባል ክፍለ ከተማ መስርተው ነበር ለሙስሊሞች ብቻ በነፃነት እምነታቸውን እንዲያካሂዱ። ገና ስላልተለመደ የጎሪጥ እንዳይተያዩ ጥፋት ጠፍቶ ለፍርድ ሸንጎ ሲቀመጡ ለሙስሊም አድልተው ክርስቲያኑን ጥፋተኛ ነው ብለው ሙስሊሙ ካሳ እንዲክሱሉ አድርገዋል። ይህን ግን አይነግሯችሁም በጭራሽ። የገንጣይ አስገንጣይ ልጆች ይህን አይነግሯችሁም። አንድ የሚያደርገንን ታሪክ ለምን ይነግሩናል? የሚያጣላንን የሚያጋድለንን ሀገር የሚለያየውን ዓላማቸው አላለቅም። ደጃዝማች ወልደ ሰማያት በመጽሐፋቸው እንዳሉት ነው። በአፄ ሲሲኒዮስ የጀመርነው ስራ ዛሬ በምናስተምራቸው ተማሪዎቻችን ፍሬ እያፈራ ይመስላል አይደለም ያሉት? አዎ አፄ ዮሐንስ ይሄኛውን ሲነግሩን የካቶሊኮችን አፍንጫ ፎንነዋል፣ ምላስ ቆርጠዋል ብለው ግን አይነግሯችሁም። ለሌላ ቅስቀሳ ይፈልጉታል።
ኢትዮጵያዊውን ንጉስ የአንድ ጎጥ ንጉስ አድርገው ለሌላ መቀስቀሻ ስለሚፈልጉት ይሄን አይነግሯችሁ። አይጠቅምማ፣ አይጠቅምም። ደቂቀ እስጢፋኖስን ለምን እንደሚጠቀሙት ታውቁ የለም? ተሐድሶ ፕሮቴስታንቲዝምና ወያኔ እኩል ሲጠቀሙበት አይደንቃችሁ? ይሄኛውን ግን አይነግሯችሁ። ዶክተር ደጃሳ አበበ የታሪክ ምሁሩ ከኦሮሞ ብሔረሰብ የተገኙት ከላይ የነገርኳቸውን 15,000 በላይ ህዝቦች እንዴት እንደሞቱ፣ እንዴት እንደታረዱ፣ ጭንቅላታቸው እንዴት እንደተቆረጠ፣ በገደል እንዴት እንደተጣሉ፣ ኦርቶዶክሳውያኖች እንዴት እንደተሰቃዩ ጽፈዋል። የእርሳቸውን መረጃ ነው ያካፈልኳችሁ። እሳቸው ብቻ አይደሉም። በወቅቱ ኢሰማጉ ይባል የነበረው የኢትዮጵያ ሰብአዊ መብት ጉባኤ በፕሮፌሰር መስፍን ወልደ ማርያም ይመራ ነበረ። እነርሱም ወደ 20,000 የሚጠጉ ስሞችን እያንዳንዱን ቤት ከአርሲ ጀምሮ ጉዳዩ የተፈጸመባቸውን የኦሮሚያ ወረዳዎችና ዞኖች ሳይቀር ወርደው በር እያንኳኩ የሟቾችን ስም ጽፈዋል። የተበዳዮችን ስም ዝርዝር አውጥተው አትመዋል። አሟሟታቸውን እኔ እዚህ ለእናንተ ዛሬ የማልነግራችሁን አሟሟታቸውን አሳትመውታል። ሄዳችሁ አንብቡት። አርሲ ውስጥ የኦርቶዶክሳውያን ሞት በማንነት ሰዎችን መግደል ዛሬ የተጀመረ አይደለም። ይኸው ዛሬም ድረስ ቀጥሏል። ያኔም አጃንስ ፍራንስ ፕሬስ እና ቢቢሲ ለተቀረው ዓለም ከማስረጃ ጋር አስደግፈው ይፋ ሲያደርጉት፣ ወያኔ ግን ትንፍሽ አላለችም። ሚዲያዎቿም ተለጉመው ነበር። አጣሪ ኮሚቴ እንኳን እንላክ ቢል በፍጹም አሉ። ነገር ግን የኦነግ ማዕከላዊ ኮሚቴ 500 ሰዎች በ2 ቀናቶች ውስጥ ወረዳዎች ውስጥ መሞታቸውን አምነው ጋዜጣዊ መግለጫ ሰጥተው ነበር። ዛሬም ሚዲያዎቻችን እንደተለጎሙ ናቸው። የኦርቶዶክሳውያን ሞት በማንነት ተለይቶ የሚደረግ ድርጊት አያወግዙም፣ አይነግሩንም። ዛሬም ቀጥሏል። የኦርቶዶክሳውያን ሞት ዛሬም እንደዋዛ ቀጥሏል። ጽድቅ ነው፣ በማንነታቸው ነው የሞቱት፣ ሰማዕት ሆነዋል እያለ መመኑ ደግሞ ያጨበጭባል። አይሆንም። እንዲህ እያላችሁ ሰው አታስፈጁ። ቤተ ክርስቲያኗ ዝም ብላለች። ምን ይደረግ? የቷ ቤተ ክርስቲያን? እኔ የምለው ሂዱ የወያኔን መጽሐፍቶች አንብቡ። እና አረጋዊ በርሄ እኮ በግልጽ ነግረዋቸዋል። እነ አባ እንትና፣ እነ ጳጳስ እንትና፣ እነ ገሌ፣ እነ ቄሱ፣ እነ ካህኑ ከሌ እየተባለ እንዴት እንደተሰገሰገባት እኮ ነግረዋቸዋል። ለምንድን ነው የነገሯችሁን የማታምኑት? ስሙ፣ ያሉት ጥቂት ጥሩ አባቶቻችንም ደክመዋል፣ አረጁ። ሌሎቹም ዛሬም አይናችሁ እያየ ከቤተ ክርስቲያኒቷ ሕግጋት ውጭ አማኒዎችና ቅልጥ ያሉ ዓለማውያኖች ሲሾሙ የት ነበራችሁ? ጽንፈኞች አሁን እርቃናቸው ወጥተዋል፣ ታይተዋል አይደለም? አዎ። ግን አሁን እንዳናያቸው እኛን ለብሰው ነው በመካከላችን ያሉት። በቃ ሊባል ይገባል። ይህ ነው እንግዲህ። እግዚአብሔር ይስጥልን። ከዚህ ውጭ ምንም ማለት አልፈለግም። እና እቺን ቤተክርስቲያን ሆን ተብሎ ከውስጥም ከውጭም ማጥፋት ነው የተያዘው ነገር እና ከኦርቶዶክስ ጸዳች ኢትዮጵያን ለመስራት አቅሎ የሰራ ስለሆነ ባካችሁን እኔ ለምእመን ነው ድምጽ የማሰማው እንጂ ለአባቶች እግዚአብሔር ይሁናቸው፣ እግዚአብሔር ይፍረድባቸው፣ እግዚአብሔር መልሱን እሱ ይስጣቸው። ምንም ማለት አልችልም። ኦኬ፣ ወደ 8 የሚጠጉ አባቶች ሞተው ሞኖክሳት ሞተው ምንም አልተናገሩም እስካሁን ድረስ። ሚዲያዎቻችን አልዘገቡም እስካሁን ድረስ። ትንፍሽ የሚል ሰው የለም። በጣም ነው የሚያሳዝነው። እና ኦኬ፣ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ወዳጆች እንደምን ሰነበታችሁ? ደህና ናችሁ? በዚህ ሳምንት የምናስተውለው ነገር አለ። በጣም የሚገርም ሁለት ነገር የሀገራችን የኢትዮጵያ በሁለንተናዊ ሙስና መዘፈቀን የሚያሳዩ ሁለት ነገሮች አሉ። አንደኛው የምክክር ኮሚሽን ነው። ሁለተኛው አንዳንድ የኮታ ማሟያ የሆኑ ጳጳሳት ታቦት ፊት ቆመው የሚናገሩት አሳፋሪ ነገር ነው። ይሄ ሁለንተናዊ ሙስና የሚያሳይ ነው። ለምንድን ነው የሚያሳየው?
ሀገራዊ ምክክር ብሎ ትልቅ የሀገር ጉዳይን የያዘ ሽማግሌዎችና በዚህ በዘመናዊ ትምህርት ደግሞ ገፍተዋል የሚባሉ ሰዎች የሚገኙበት ሀገራዊ ምክክር ኮሚሽን ለሀገሪቷ ጥፋት ዋና ተዋናይ የሆነውን የአብይ አህመድን ትዕዛዝ ተቀብሎ አጀንዳ ብሎ ያቀረበል ነገር በጣም አሳፋሪ ነው። ብዙዎቹ አጀንዳዎች በኦነግና በህወሓት የተጀመሩና የነዚህ የዘር ፖለቲከኞች የሰጡን የ38 ዓመት መከራ እና ትርክት የወለዳቸው ጉዳዮች ናቸው እንጂ የኢትዮጵያ ህዝብ ጉዳዮች አይደሉም። ሀገር ውስጥ ሀገር ለመፍጠር ይሄ ፌደራል ከተማ ነው፣ ይሄ ከሌ ዘር ከተማ ነው ብሎ ራሳቸው የጀመሩትን ራሳቸው ህዝብ የጀመረው ችግር አስመስለው ነውራቸውን ህጋዊ ለማድረግ ለኮሚሽኑ አጀንዳ ሰጡት። ኮሚሽኑ ደግሞ የህሊና ቢሶች መሰብሰቢያ የሆነ ይመስላል። ምክንያቱም በአሁኑ ሰዓት የድሬዳዋ፣ የአዲስ አበባ፣ የባንዲራ፣ የኢትዮጵያ ስም ወይንም እንዲህ አይነት ልክስክስ ነገሮች ሳይሆኑ ያስቸገሩን ታላቁ የሰው ልጅ እንደ እንስሳ የሚታረድበት የሚፈናቀልበት፣ አንዱ ባለ አገር አንዱ ሀገር አልባ የሆነበትን መሰረታዊ ችግር የማስቆም ነው። የሰው እልቂት ሳያስቆሙ እንመካከራለን ብሎ ብር አውጥቶ ተፈናቃዮችን ድንኳን ውስጥ አስቀምጦ 4000 ነው ምናምን ሺህ ሰው ሰብስቦ ከተማው ሲበሉ ሲጠጡ መዋልና ማደር ነውር ነው። ስለ ሰው ሞት ለዛውም አጀንዳ የሌለበት የህዝብን እልቂት መጠበቅ የተሳነው መንግስት መባል አለበት ወይስ የለበትም የሚል አጀንዳ ነበር መያዝ የነበረበት። በዚህ ነፍሰ ገዳይ መንግስት ስር ተሰብስቦ ሀገራዊ ምክክር ነው ማለት የሀገሪቷን ትላልቅ ሰዎች ሙሰኛነት ያመለክታል ብዬ አስባለሁ። ሁለተኛው ሙሰኝነትን የሚያመለክተው አንዳንድ የኮታ ማሟያ የሆኑ ጳጳሳት ታቦት በወጣ ቁጥር የሚናገሩት ነው። በቅርቡ አንዱ ንጹህ ኦሮሞ ሳህለ ማርያም ቶላ ተብሎ አቡነ ገብርኤል የሚባል ስም የተሰየመለት ግለሰብ ከዚህ በፊት የሚያወራው ንፋቄ እንዳለ ሆኖ አሁን ደግሞ ወጥቶ ስለ መነኮሳት በከተማ መኖርና አለመኖር ባነሳው ርዕሱ መጽሐፈ መነኮሳትን፣ ፍትሐ ነገስታትን፣ ፍትሐ ነገስትን፣ ትምህርተ አበውን ጠቅሶ ሳይሆን በንጽጽር እንደ ሴኩላር ፖለቲከኛ አንተ ዋሽንግተን ዲሲ ቁጭ ብለህ እየተንደላቀቅ አምበርገር እየበላህ መነኮሳት ከተማ ይልቀቁ ትላለህ፣ አንተ ራስህ ልቀቅ የሚል ንግግር ተናግሯል። ይሄ የአባትነት ደረጃው ወደ ተራ የፖለቲካ መጫወቻ መውረዱን የሚያሳይ ነው። በቀኖና በዶግማ የሚመራውን ቤተ ክርስቲያን በንጽጽር ሰውን ከሰው ሁኔታን ከሁኔታ እያነጻጸሩ ለመምራት የሚሞክሩ ከአባትነት አይደለም ከአማኝነት እጅግ የወረዱ ሰዎች እንዳጋጠሙን ነው የሚያሳየው። ስለዚህ ይህንን የሀገር ሁለንተናዊ ሙስና ብንለው አግባብነት ያለው ነገር ይመስለኛል። ይሄን ከተመለከትን ሀገራችን ከሁለንተናዊ ሙስና እንዴት እናላቃት? በአብይ አህመድና በመሳዮቹ ፖለቲካ ቁማር ነው፣ ቁም ነገር የለውም፣ እውነት የለውም፣ ምን ያህል ተንኮል ትችላለህ እያሉ ሸፍጥን በእውቀት ደረጃ ሸፍጥን በመዋቅር ደረጃ ሐሰትን ተደራጅቶ ክፋትን በመዋቅር ግድያን፣ ማፈናቀልን፣ ሀገር ማፍረስን እንደ ስራ በሚሰሩ ሰዎች ስር ተሰብስቦ በመመካከር ለሀገር መፍትሄ አይመጣም። በዘር ጳጳሳት በመሰብሰብ ኦርቶዶክሳዊነትን ማስቀጠል አይቻልም። ስለዚህ ሁላችንም መፍትሄ ፍላጋ ላይ እንረባረብ እላለሁ። በነገራችን ላይ በእነዚህ ሰዎች ምክንያት እየተካሄደ ያለውን እልቂት፣ የክርስቲያኖች ፍጅት ምክንያት በማድረግ የአንደኛው መቶ ክፍለ ዘመን የኦርቶዶክሳውያን ሰማዕታት መታሰቢያ ሐምሌ 25 ቀን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ለማድረግና ከዚያ ቀን ጀምሮ ኢትዮጵያውያን ሰማዕታት እየተመዘገቡ ሁላችንም ከበረከታቸው የምንሳተፍበት
የእልቂታችንን ምክንያት የምንመክርበትና የምንከላከልበት ዕለታዊ ወራዊ ዕለት እንድናደርገው ሐምሌ 25 እንድንገናኝ ተዘጋጁ። እስከዛ አስፈላጊ የሆኑ መረጃዎችን አጋሩ። እግዚአብሔር ለዛ ቀን ያድርሰን። የሰማዕታቱ በረከት ይደርብን። ሀገራችንን ከሁለንተናዊ ሙስና ለትንሣኤ ያዘጋጅልን። ጤና ይስጥልኝ። ቲቪስ ቪዲዮአችን ይመስላል። እናንተም እንግዲህ በዚህ ጉዳይ ሀሳባችሁን ኮሜንት ማስቀመጣችሁ እንዳትረሱ። በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራት ኢትዮጵያ ሰላም ያድርግልን። የሞቱ ነፍሳትን እንግዲህ ነፍሳቸውን ደመ ሰማዕታት አድርጎ ይቀበልላቸው። ከነሱ ያሳትፈን። ስለነሱ ደም ብሎ እንግዲህ በቃችሁ ብሎ ሀገራችን ኢትዮጵያን ሰላም ያድርግ ለማለት ፈልጋለሁ። በቀጣዩ እንመለሳለን። ቸር ቆዩልኝ።